የስነ ፍጥረትን ታሪክ እየተረክንላችሁ እንገኛለን። በዕለተ እሁድ አጋዕዝተ ዓለም ቅድስት ሥላሴ ምን ፈጠሩ ከሚለው አንስተን ስምንቱን ፍጥረታት በስፋት ተንትነናል። በመጀመሪያ አራቱ ባህርያተ ሥጋን፣ ከዚያም ጨለማን፣ ከዚያም ሰማያትን፣ ከዚያም መላእክትን፣ ከዚያም ይሁን ብርሃን በማለት ቃል አውጥቶ ብርሃንን የፈጠረበትን አስደናቂውን ክስተት በሶስት በአራት ክፍሎች በእያንዳንዱ ሰዓተ ሌሊት የተፈጠሩን ፍጥረታት በስፋት ተርከንላቸዋል። 12 በመዓልት 12 በሌሊት ሰዓተ ሌሊት የተፈጠሩት ስምንቱ የዕለተ እሁድ ፍጥረታትን መለስ ብላችሁ እንድትመለከቱ እየጋበዝ እነሆ በዕለተ ሰኞ አጋዕዝተ ዓለም ቅድስት ሥላሴ ምንን ፈጠሩ የሚለውን የምናስቃኛችሁ ይሆናል። ውድና ክቡራት ቤተሰቦቻችን ይህ አስደናቂውን ታሪክ ላይክ በማድረግ ሼር እንዲሁም ሰብስክራይብ በማድረግ ታደምጡ ለመላው ዓለም ታዳርሱ ዘንድ እንጠይቃችኋለን። ኦርቶዶክስ ጠይቃ የማይመለስላት ቢኖር እንጂ ተጠይቃ የማትመልሰው የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር በሁለተኛው ቀን ምን ፍጥረትን ፈጠረ ያሉ እንደሆን እሁድ በጊዜ ሰርክ ለሰኞ አጥቢያ ያቺን ብዢ ተባዢ ያላትን ውሃ ከምድር ጀምራ እስከ ብሩህ ሰማይ ድረስ መልታ ሰፍታ አድራ ውላ ነበረም። ለይኩን ጠፈር በማእከለ ማይ ብሎ ቢያዝ ውሃው ከአራት ተከፈለም። እግዚአብሔርም በወኖቹ መካከል ጠፈር ይሁን፣ በውሃና በውሃ መካከል ይከፈል አለም። እግዚአብሔርም ጠፈርን አደረገም፣ ከጠፈር በታችና ከጠፈር በላይ ያሉትንም ውኆች ለየም። እንዲሁም ሆነም። እግዚአብሔር ጠፈርን ሰማይ ብሎ ጠራው። በማዕከል ያለውንም ሲሶን ውሃ እንደ ቤተ ንጉሥ አዳራሽ ጠፈር ሆና ተመሰረተች። ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ መልታ ሰፍታ አደረች። በአፎቱም እንደተተከለ ሰይፍ ሆነች። እልፍኙ በውሃ የሚሰራ ሰረገላውንም ደመና የሚያደርግ እርሱ እግዚአብሔር ነው። የቤቱ ጠፈር ውሃ ነው፣ ደመናትም ሰረገላዎቹ ናቸው። እግዚአብሔር ከሰማይ በታች ያለውን ውሃ ይሰብሰብ የእርሱም ይገለጽ አለም። እንዲሁም ሆነም። አንዱ እጅ ውሃ ከጠፈር በላይ ተሰቀለም፣ ስሙንም ሐኖስ አለው። ሁለተኛው እጅም ውሃ ደግሞ ለምድር ምንጣፍ ሆነም። ሦስተኛው እጅ ውሃ እንደ መቀነት ተጠምጥሞ በምድር ዳርቻ ዙሪያውን ቆሞ ስሙም ውቅያኖስ ተባለም። ከዚያ በኋላም የጠፈርን እንብርት ጉልላት ከሐኖስ እንብርት ጉልላት ጋር አንድ አድርጎ እሱ ባወቀው ማኅተም አትሞ ትቶታል። ከዚህ በኋላም የጠፈርን ቅጽር ከሐኖስ ቅጽር ጋር አንድ አድርጎ እርሱ ባወቀው ማኅተም አትሞ ገጥሞ ትቶታል። በዕለተ እሁድ 7 የብርሃን ሰማያትን ፈጠረ ብለን ነበረም። አሁን ደግሞ 2 የውሃ ሰማያትን ፈጠረ ካልን እነዚህ ትርፍ ናቸውን ወይንስ ከምድር ጋር ይቆጠራሉ ቢሉ ትርፍም አይደሉም፣ ከምድር ጋርም አይቆጠሩም። ቅዱስ ቀሌሜንጦስ 2ቱን የውሃ ሰማያት ትቶ 7 የብርሃን ሰማያት ብሎ ቆጠረም። ቅዱስ ኤጲፋኒዎስ ግን 2ቱን የውሃ ሰማያትን ጨምሮ 7 ብሎ ቆጠረም። በዚህ ጊዜ አይጣሉምን ቢሉ አይጣሉም፣ ሊቃውንትም ያስታርቋቸዋል። እንዴትስ ሊቃውንቱ ያስታርቋቸዋል ቢሉ ቀሌሜንጦስ ጽርሐ አርያምን፣ መንበረ ስብሃትን፣ ሰማይ ውድድን በስም ከተለያዩ እነዚህ 3 ብሎ የቀሩትን የብርሃን ሰማያት ጨምሮ 7 ሰማያት አለም። ኤጲፋኒዎስ ግን ጽርሐ አርያምን፣ መንበረ ስብሃትን፣ ሰማይ ውድድን እነዚህ 3ቱን ሰማያት እንደ አንድ ቤት ሥርዓት ሲያያቸው አንድ ብሎ 2ቱን የውሃ ሰማያትን ጨምሮ 7 የብርሃን ሰማያት አለ አለም። በዚህ ጠብ ክርክር የለም። እንደዚህ አድርገው ሊቃውንቱ ያስታርቋቸዋል። ስለምን እግዚአብሔር ጠፈርን እንደ ቤተ ንጉሥ አዳራሽ አድርጎ ፈጠረው ቢሉ
እንደ ሰቀላስ አድርጎ ቢፈጥረው በዕለተ ረቡዕ የሚፈጥራቸው ፀሐይና ጨረቃ ከዋክብት ብርሃናቸው ወደ ላይ በነዙ ባበሩ ነበር እንጂ ወደ ታች ወደኛ ብርሃናቸውን ወደኛ ባልነዙ ነበረም። አንድም እንደ ሰቀላ አድርጎ ቢፈጥረው ዓይናችን ማረፊያ አጥቶ ተፈንጥሮ በወደቀ ነበርና ስለዚህ ለዓይናችን ተስፋ ለሰውነታችንም ቤዛ እንዲሆን ብሎ ጠፈርን እንደ ቤተ ንጉሥ አዳራሽ ጎበብ አድርጎ ፈጠረው። የዚህን ኅብሩን እጅግ ቀይ እጅግም ነጭ አላደረገውም፣ አረንጓዴ ቢጫ አስመስሎ ፈጥሮታል። እጅግም ቀይ አድርጎ ቢፈጥረው ለዓይናችን የደዌ ምክንያት በሆነ ነበረ። እጅግም ነጭ አድርጎ ቢፈጥራቸው ዓይናችንን ብርሃኑ በበዘበዘው ነበርና ስለዚህ ለዓይናችን ተስፋ እንዲሆን ብሎ አረንጓዴ ቢጫ አስመስሎ ፈጠረው። ስለምን እግዚአብሔር ጠፈርን ወደ ታች ሐኖስን ወደ ላይ ፈጠረ ቢሉ ሐኖስን ወደ ላይ ጠፈርን ወደ ታች አድርጎ ባይፈጥር ኖሮ ወጪትና ምንቸት ያለ ውሃ ቢጣዱ የእሳት ሙቀት ሲጸናባቸው እንዲሰበሩ እንዲፈነዱ ሁሉ ጠፈርንም ሐኖስ ላይ ባይጭነው የፀሐይ ሙቀት ሲጸናበት በፈረሰ በተናደ ነበርና ስለዚህ ጠሉ እንዳይጸናው ጠፈርን ወደ ታች ሐኖስን በላይ አድርጎ ፈጥሮታል። እነዚህንም ሰባቱን ሰማያት ሲፈጥራቸው በሰማይ ውዱድ ጀምሮ እስከ ጽርሐ አርያም ድረስ ሺህ እልፍ አናቅጽ አውጥቶላቸዋል። የእሳት ጉብን የእሳት መድረክ ሰርቶ የውሃ ሳንቃ ገጥሞ ትቷቸዋል። ከዚህ በኋላም በየአናቅጹ ትምህርተ መስቀል ያልያዘ ከታች ወደ ላይ ከላይ ወደ ታች እንዳይወጣ እንዳይወርድ ሁለት መላእክት ሰይፍን እያስመዘዘ እያንዳንዱ ደጅ አጋፋሪ አቁሞበታል። ከዚህ በኋላ እግዚአብሔር ሐኖስን ወርዶ ሁለንተናዋን ቀባት፣ አነጻት፣ አከበራት። እርሷም ፈጣሪዋን አወቀች፣ አመሰገነችም። ከዚህ በኋላ እግዚአብሔር ወርዶ ጠፈርን ቀባት፣ አነጻት፣ አከበራትም። እርሷም ፈጣሪዋን አወቀች፣ አመሰገነች። ስሟንም ፋሌከ ሰማይ ብሎ ጠራት። ከዚህ በኋላ እግዚአብሔር ከዚያች ብዢ ተባዢ ካላት ነፋስ ባሕረ ሐኖስን ለማሸከም በአራቱ ማዕዛነ ዓለም ከፍሎ ወደ ላይ አውጥቶ ባሕረ ሐኖስን አሸከማት። ይህችም ነፋስ ግሩም የሆነ የሐኖስን ባሕር ተሸክማ ቆመች፣ ጸናችም። ከዚህ በኋላ እግዚአብሔር ከዚያች ብዢ ተባዢ ካላት መሬት ብሩን ወደ ላይ ትቶ ጥቁርን ብርቱን መሬት ወደ ታች አውርዶ እመቃት አሰፈራት። ይህችም የፍጥረት ሁሉ መስፈሪያ እንድትሆን መሰረት አደረጋት። ይህችም እልፍ አእላፋት ፀሐይ ቢገባባት ጨለማዋ የማይገፋ ነው። በብረትም እንዳይወቀር ድንጋይ አድርጎ አጸናት። ስሟንም በርባሮስ አላት። ስለዚህ ጉዳይ በቀጣይ ክፍል በስፋት እንሰራለን። የተወደዳችሁ ውድ ቤተሰቦቻችን ይህንን አስደናቂውን የሥነ ፍጥረትን ታሪክ ዕለት በዕለት እያቀረብን እንገኛለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም እስከ መጨረሻው ድረስ ተከታተሉን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።